ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችሁ? የጸበል ጸዲቅ ሰዓታችን ነው። ለዛሬ በዝግጅታችን ላይ ተገኝተው ለተጠየቀው ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት ዲያቆን ኃይሌ አርአያ ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። አብራችሁን ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መምህር በድጋሚ እንግዳችን ስለሆኑ አመሰግናለሁ። እንኳን ደህና መጡ። አመሰግናለሁ። ቀደም ሲል ተመልካቾቻችን ጸበል ጸዲቁን ባርከውልን የተመለስነው በቀጥታ የምናልፈው ወደ ውይይታችን ነው። አብራችሁን ቆዩ። ወደ ጥያቄው ልለፍ። መምህር ጥያቄውን ያደረሱን እንግዲህ ከሌላ ቤተ እምነት ውስጥ ሆነው ይህንን የጸበል ጸዲቅ ዝግጅታችንን እያዩ ጥያቄያቸውን ወደ ዝግጅት ክፍላችን የሚልኩ ቅን ተመልካቾቻችን ናቸው ብያለሁ። እንደ ቤተ ክርስቲያናችሁ ትምህርት አብ ወልድ መንፈስ ቅዱስ የሚባል አምላክ እንዳለ ታስተምራላችሁ። ያው ለቃሉ እንግዲህ ይቅርታ ጠይቃለሁ፣ ምክንያቱም የላኩትን እንዳለ ስለምናቀርብ ነው። ይሄውም አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ደግሞ እስትንፋስ ወይም ህይወት ነው ትላላችሁ። በደንብ የሚያውቅ ይመስላል አይደል ጠያቂው? ከኛ የተሻለ እውቀት ያለው ይመስላል። ከዛም ደግሞ እያንዳንዳቸው የተለየ አካል አላቸው ትላላችሁ። የተለየ አካል ካላቸው ሶስት አምላክ ማለት አይሆንባችሁምን? ከሶስቱ አምላኮች ደግሞ አብዝታችሁ የምታወሩለትና የምታስተምሩለት ስለ ወልድ ብቻ ነው። ታዲያ ሁለቱን ከክብር ማውረድ አይሆንባችሁም ወይ? በዚህ ዙሪያ አስተምህሯችሁ ምን ይላል? እንግዲህ ምስጢረ ሥላሴን በእምነት ምንማረው ምንቀበለው ነው። የእምነቱ ተከታዮች ጥያቄም አይደለም። ነገር ግን ጥያቄው ጥያቄ ሆኖ ከመጣ ከሌላ ቤተ እምነት ያው ቤተክርስቲያናችን ስንዱ መቤት አይደለች መምህር ለሚጠየቀው ሁሉ መልስ አላት። ለዛም ነው ጥያቄውን ተቀብለን ያመጣ ነው። እጅ ከምን ብለናል? ጥያቄያችን አሁንም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ይልመድቦት መጠየቅ ከድፍረት ያድናል። እውነት ለመናገር በተለይ ስለ እግዚአብሔርና ስለ ግብረ መንፈስ ቅዱስ ጉዳዮችን ስናነሳ በፍርሃት በጥንቃቄ ሆኖ መጠየቅን የመሰለ ሊቅነት ያለ አይመስለኝም በእውነትና ስለጠየቁ በጣም እናመሰግናለን ለማለት ተወዳለሁኝ። ጥያቄያችን አንድ 3-4 ሐሳቦችን ያነሱ ይመስለኛል እዚህ ጥያቄ ላይ። አንደኛው የሥላሴ አካላትን በተወሰነ መልኩ ለመንካት ሞክረዋል። አካላቱ ደግሞ ከኩነተ ሥላሴው ጋራ ለማቀላቀል እንደዛ ተሰምቶኛል። ከዛ ውጭ ግን ወልድ ለምንድነው ከሶስቱ አንዱ በተለየ መልኩ ወልድ ለምንድነው በስፋት የሚጠራው ወይ የሚነገረው የሚሰበከው? እና እንደዛ በመሆኑ አብና መንፈስ ቅዱስ ቅር አይላቸው እንዴ? አድሎ እየተፈጸመባቸው አይደለም ወይ? ወይም ደግሞ አሳነስባቸው ወይ ከክብር ያንስ እንደሆን አይነት አስበውታል። ከዛ ውጭ ግን ሶስት አማልክት የሚልም ጉዳይ አንስተዋል። ትምህርቱን በጣም ሰፊ ትምህርት ነው። በቤተክርስቲያናችን ውስጥ በነገራችን ላይ ፈንዳሜንታል ቴዎሎጂ የሚባሉት ሁለቱ ናቸው፣ የሥላሴና የሥጋዌ ጉዳይ ማለት ነው። ሃይማኖት የምንለው ጉዳይ ማለት ነው። ሃይማኖት ስለ እግዚአብሔር ማለት ስለ ሥላሴ ማለት ነው። ቤተክርስቲያን ሥላሴ አለ ማለት አትችልም። ቤተክርስቲያን ከሆነች ሥላሴን አለ ማለት አትችልም። ሃይማኖት የምትለው እሱን ነው። ሥጋዌ የምትለው ምስጢረ ሥላሴና ምስጢረ ሥጋዌ ነው ሃይማኖት። ሌሎቹ ሃይማኖት ከምንለው ከዚህ ከሥላሴ ጋር የሚያገናኙ ናቸው። ጥምቀት ስንል ከሥላሴ ጋር የሚያገናኘን ነው። ሥጋ አምላክ ስንል ከሥላሴ ጋር የሚያገናኘን ነው። ክህነት፣ ንስሐ ይሄ የምንላቸው ዝርዝሮች በአጠቃላይ ሃይማኖቴ ነው
ብዬ ካመንኩት ከስላሴ ጋር የሚያገናኙ ናቸው። ስለዚህ ምስጢረ ስላሴ የመጀመሪያም የመጨረሻም የጸሎቷም የጽህፈቷም የአምልኮዋም የምንዋም በሙሉ በስላሴ ውስጥ ላይ ከስላሴ ጋር የተያያዘ በስላሴ ውስጥ የታቀፈ በስላሴ ፈቃድ ያለ ስላሴ የምታመልክ በአንድ አምልኮ የምታመልክ ነች ብለን ነው የምናምነው። እንደዛ ከሆነ ከምን ልጀምር? ከስላሴ ልንጀምረውና ወልድ ለምን በተለየ አካሉ ይህን ያህል ተመሰገነ የሚለውን በጣም መሰረታዊ ሐሳብ ስለሆነ እሱን እናነሳዋለን። ስላሴ እንዴት እንረዳው የሚለውን ይሄኛውን በእርግጥ ባጭር ጊዜ እንደዚህ የሚያልቅ ወይም ደግሞ ይሄ ለመረዳት ሊቸገር ይችል ይሆናል። ጥያቄያችን ከቻሉ አቅራቢያዎት ላይ ያለ ሰንበት ትምህርት ቤት ካለ ወይ መምህራን ካሉ ጠጋ ብለው ቢጠይቁ የበለጠ ይረዳሉ ብዬ አምናለሁኝ። እንዲሁ ግን ከተጠየቀ ድረስ የሆነ ነገር ማለት ስላለብን ስላሴ ልዩ ሶስትነት ሲባል እንደኛ አእምሮ የማይገነዛዘብ አካል አለ እያልን አይደለም። አሁን የሚከብደው ብዬ ማምነው ለመረዳት አካለ አብ አለ፣ አካለ ወልድ አለ፣ አካለ መንፈስ ቅዱስ አለ። አካለ አብ፣ አካለ ወልድ፣ አካለ መንፈስ ቅዱስ ማለትና ከዊነ ቃል፣ ከዊነ ልብ፣ ከዊነ ቃል፣ ከዊነ ስልፋስ ማለት አንድ አይደለም። ምን ማለት ነው ይሄ? ወይም ደግሞ ወላዲ አስራጺ ተወላዲና ሰራጺ የሚሉትን ጉዳይ ስናትት አንድ አይነት ሐሳብ እየሰጠን አይደለም። የአካል ተጸውኦ ስም ስላሴ አካላት የአካል ተጸውኦ ስማቸው አብ፣ ወልድ፣ መንፈስ ቅዱስን ብሎ መጥራት ነው። ይሄ የተገለጠ ሃይማኖታችን ነው። አብ ምንም ስለሆነ አይደለም። በቃ አብ ስለሆነ አብ ነው። ምንም አመክንዮ የለውም። ይሄ የተገለጠ እምነት የምናውቀው እውነት ነው። ይሄ አብ የአንተነትንም ማነህ አብ ልንለው አንችልም። እንዴት አብ ተባልክ? ማን አለ? ይሄ ሲምፕል ይሄ ፍጥሩን እንኳን እነዚህ ጥያቄዎች ለመጠየቅ ለፍጥሩ እንኳን ለፍጥሩ ይከብዳሉ። እውነት ለመናገር እንኳን ለማንህ ቢባል ማንነኝ ብለን ምንድን ነው የምለው? ሪሊ አሁን የማንነት ጥያቄ ቢጠየቅ ምንድን ነኝ ከየት ወዴት ነኝ ብል እንኳን መመልሰው እኮ ሐሳቤን ኦፒኒየን ወይም የሆነ መጽሐፍ ላይ ያገኘሁትን ካልሆነ በስተቀር እኔ ራሴን እስካልፈጠርኩት ድረስ ስለኔ ምንም ማውራት አልችልም። በእውነት እንዲያውም ከኛ መምህራን ሰው ራሱ ስለ ሰው መጠየቅ ካለበት ፈጣሪውን ነው ይላሉ። ስለ ሰው ማን ነው መናገር ያለበት ሲባል ሰው አይደለም። ምኑን አውቆት ሰው ስለ ሰው ያወራል? ከቻለ የንቅዱስ ዳዊት ጥያቄ እኮ ነው። በነገራችን ላይ ይሄን ጥያቄ ማንም ፊልድ አለኝ የሚል አካል ሳያነሳ አለፈ። ፊሎሶፊዎቹ አንስተዋል፣ ፊሎሶፈሮቹ አንስተውታል፣ ባዮሎጂ የሚያጠኑ ሰዎች አጥንተውታል፣ ሶሺዮሎጂስቶች አጥንተውታል፣ ሲቪሻንስ አጥንተውታል፣ ሃይማኖት ያለው አካል ደግሞ አንጣታል። ሁሉም ሰው ማን ነው? ለምን መጣ? ከየት መጣ? መቼ መጣ? ወዴት ነው የሚሄደው? የሚሉትን ጥያቄዎችን ማንኛውም አይነት ፍልድ አጥኒ ያጠናዋል። በጣም የሚደንቅ ነገር። የሃይማኖት ሰዎች ግን ብለው ምንድን ነው የጀመሩት? ስለ ሰው መረጃ ለማግኘት ፈጣሪያቸውን ጠየቁ። ምን ትነው ትሰብ ከመትዝክሮ ወምን ትነው ጓለማያው ከመትሐውጾ ህቅ አይጥጽ ከመላእክቲከ ክብረ ወስብሐተ ከለልኮ ወሰም ከውስተ ኩሉ ግብረ ደዌ ካሉ ምን ማለት ነው? ሰው ማን ነው ብለው የጠየቁት የምስራቅ ኦርቶዶክስ አስተምሮ ነው። በጣም የሚገርም ነው። በቴዎሎጂ ዓለም እንትን አለው፣ ስም አለው። የካታፋቲክ እና አፖፋቲክ አፕሮች የሚባል ስም አለው በራሱ እና ይሄኛው የአፖፋቲክ አፕሮች ነው። ባለማወቅ ማወቅ የሚባለው ማለት ነው። ስለዚህ ሐሳቡ ምንድነው? ማን ነው ቆይ ሰው የሚለው ራሱ ስለ ሰው ራሱ እግዚአብሔር ይጠይቃል እንጂ ሰዎች ተነስተው ስለ ሰው ሊያብራሩ አይችሉም። እንዲያ ከሆነ ስለ ራሱ ማያቅ ሰው ስለ ራሱ እንኳን ፈጣሪ ከጠየቀ አንድ ሰው ስለፈጠረው ማን ነህ ብሎ ለመጠየቅ ሩቅ ነው። እውነት ለመናገር ከድፍረት በስተቀር ይሄ መልስ ሊኖረው አይችልም። ድፍረት ትዕቢት ካልሆነ በስተቀር
ትዕቢቱ ምንድነው? እስከ ድረስ ደርሷል። እግዚአብሔር ራሱን የሚያውቀውን ያህል እኛም እናውቀዋለን እስከ ማለት የሄዱ የኖስቲክ ሰዎች ነበሩ። ይሄ የፍልስፍና አወቅ በእውቀት መንገድ እግዚአብሔር እናውቀዋለን የሚሉ አካላት እግዚአብሔር ራሱ ስለራሱ የሚያውቀውን ያህል እኛም እናውቀዋለን። ይሄ ማለት በጣም እንዲሁ ከትዕቢት በስተቀር ሌላ መልስ ሊኖረው አይችልም። እግዚአብሔር አብ ስለሆነ አብ ብለን እንጠራለን። ፍጡር አቅሙ ያውቃል። መጠናችን እሱ ነው። ገልጦልናል እግዚአብሔር ነኝ ብሎ። ምክንያቱም ሃይማኖት ማለት ምን ማለት ስለሆነ እግዚአብሔር ስለ ራሱ የነገረንን ማመን ነው። እግዚአብሔር ስለ እግዚአብሔር ራሱ እግዚአብሔር የነገረን እግዚአብሔር ስለ እግዚአብሔር ራሱ እግዚአብሔር የነገረን ማመን ከሆነ አብነኛልን በቃ አለቀ። አብነን ለምንድን ነው ስናገኘው እንጠይቆ ይሆናል። መሰረታዊ ሆኖ ከተገኘ ጥያቄው ግን አብ ነኝ ወልድ ነኝ መንፈስ ቅዱስ ነኝ ብሎናል። ስሙ ነግሮናል። እንዴት እንደሚገነዛዘም ነግሮናል። እሱን ኋላ አብራራዋለሁ። ዝሮ አብ ስለሆነ አብ ሆኗል። አብ ተብሏል። አብ ተነግሮናል። የተገለጠ ሪቪልድ የሆነ ሃይማኖት ይሄ ነው። ፍጥረታት ተነስተው በዚህ ወጣ በዚህ ይግባልን ነው የምንችለው ጉዳይ አይደለም። አይፈቅድልንም። የሃይማኖት ሰው ይሄ በነገራችን አይፈቅድለትም። ሃይማኖት ፍጡር ተሰብስቦ የሚፈጥረው ዶክትሪን ስላልሆነ ማለት ነው። እግዚአብሔር ስለ እግዚአብሔር ምን አለ ብለን እንጠይቅና እግዚአብሔር ስለ ራሱ ስለ እግዚአብሔር እንዲህ አለ የሚለውን ይዘን እናምናለን፣ እንኖራለን፣ እንድናለን፣ ከእግዚአብሔር ጋር አብረን እንፈጥራለን ነው። አብ መባሉ ወልድ መባሉ መንፈስ ቅዱስ አመክንዮ ፍለጋ ውስጥ አንገባም ነው ጉዳዩ እሱ ነው። እንዲህ ከሆነ አዎ አንመረምረው ብንገባ ይቻላል። መግባት እኮ ሞት በጣም ግልጽ ነው። በእውነት ለመናገር እንደዚህ አይነት ጥያቄ ይሄ ማለት እኮ መዋኘት የማይችል እንኳን ያልተገለጠውን ነገር ይቅርና የተገለጠውን እኮ መመርመር እኮ አቅቶናል እኮ። የተገለጠውን ነገር ለመማር እኮ በዚህ ሰዓት የመጀመሪያ የሚያስፈልገው ቅድስና ነው እኮ ነው። የተገለጸውን እንኳን ለማወቅ መጽሐፍ ቅዱስ ለማንበብ እኮ ዝም ብሎ ማንበብ እኮ አይቻልም አይደል እንዴ? ጸሎት እንዴ እሳት ማለት እኮ ነው አይደል? እሳትን እሳት ልመርምረው በእጄ ነው እንዲሁም ቼክ ማድረግ ያለብኝ በእጄ ነው ካለ እንግዲህ ያውቃል። ይሄ ይችላል፣ አይከለከልም። በእውነት ያለውን ውጤቱ ይወስደዋል ነው እንጂ መዋኘት የማይችል ሰው ውቅያኖስ ውስጥ ገብቼ እጅግ ደስ ትላለች ብሎ ውቅያኖስ ውስጥ ቢገባ ምን እንለዋለን እንግዲህ? እግዚአብሔር የሆነ ከማለት ውጪ የአሳ ምግብ ነው የሚሆነው። ስለዚህ ችግር ነው። መጠንን ማወቅ በጣም ሊቅነት ነው። በቤተክርስቲያናችን አስተምሮ ለሃይማኖት ብቻ አይደለም። በነገራችን ላይ እዚች ምድር ላይ ለመኖር የሚቀድመው እምነቱ ስለሆነ ማለት ነው። ምን ማለት ነው? እውነት ለመናገር መሬት ስረግጣት እንደማትፈርስብኝ ወደ ታች እንደማትሄድብኝ አውቃት አይደለ አምኛት ነው የምነሳው ከቤቴ። እግሬ ከቆምኩበት ስብር ይልብኛል ብዬ ካመንኩኝ ካልጋ አልነሳም እኮ። የምተነፍሰው አየር ይገድለኛል ብዬ ባምን እኮ በራሴ እጅ አፍኜ ሞታለሁኝ እኮ። በራሴ እጅ አየር ላለማስገባት አፍነዋለሁኝ፣ እዛው ሄዳለሁ። እምነት በጣም መሰረታዊ ነገር ነው። ስለ እንትን ብቻ አይደለም ማለት ነው። ስለ ስላሴ ብቻ ሳይሆን እዚህ ምድር ላይ ለመኖር በራሱ ነው። ምድር ላይ ለመኖር ራሱ ለመንቀሳቀስ፣ ለመብላት፣ ለመጠጣት፣ ለመተንፈስ እምነት ነው ያኖረኝ። እምነት አለኝ የለኝም ሊል ይችላል ሰው። ውሸት ነው ግን ሊሆን የሚችለው ሪያሊቲው እሱ ነው የሚሆነው። አለማመን አይችልም። በዲፎልት አለማመን አይችልም። የሆነ ነገር አምኖ ነው የሚንቀሳቀሰው። አለማመንም እምነት ስለሆነ ስለዚህ አለማመን እምነት ይሆናል። አለማመን እምነት ማለት ምንድነው ያመንከው ሲባል አለምንም ነው የሚለው። አሁን ምንድነው የምታምነው የሚለው ዘርፍ ላይ ነው ያለው። ምን ማለት ነው? እምነት ጋር ተያይዞ ወይም ኤግዚስተንስ ኦፍ ጋድ ላይ በተመለከተ የሐልወተ እግዚአብሔርን በተመለከተ ሶስት እይታዎች አሉ በዓለም የታወቁ ማለት ነው። አንደኛው የለም ብሎ ማመን፣ የለም የሚሉ እምነታቸው ነው። ይሄ እምነት ይባላል። የለም ብሎ ማመን ማለት ነው። አሁን ምን ብለህ ታምናለህ ነው እንጂ ጉዳይ የሚሆነው አለማመን ምንድነው? ይሄ ከእምነት ውጭ ነው ማለት አንችልም። እግዚአብሔር የለም ብዬ አምናለሁኝ ነው የሚለኝ ራሱ ሰውየው ራሱ እምነት ውስጥ ነው። የለም ብዬ አምናለሁኝ ብሎ እምነት ይሆናል እሱ። የለም ማለት አዎ የለም ብሎ አምኗል። የሱን እምነት የለም ማለት ነው። ሌላው ደግሞ አለ ብሎ ማመን ነው። አለ ብሎ ማመን ነው።
ሶስተኛ ደግሞ ቢኖርም ባይኖርም አጀንዳ አይደለም ብሎ የሚያምን በመሃል ላይ ያለው ነው ማለት ነው። በዚህ ውስጥ በሃይማኖት ስር ላይ ያለው በሙሉ እዚህ ውስጥ የሚካተት ነው። አለ በሚለው ብንገባ ለምሳሌ ሙስሊሙ አለ፣ ፕሮቴስታንቱ አለ፣ ካቶሊኩ አለ፣ ኦርቶዶክስ አለ፣ ቡድሃ አለ፣ ሂንዱ አለ። እንዲህ የምንላቸው በሃይማኖት ስር ናቸው። ከዛ ውስጥ ደግሞ እናወጣውና ሞኖ ይሄ አንድ አምላክ ብለው የሚያምኑ ደግሞ ይባልና አይሁድ አለ፣ እኛ ኦርቶዶክሳውያን አለን፣ ከዛ ደግሞ ሙስሊሙ አለ። ከዛ ደግሞ አንድነት በሶስትነት ሶስትነት በአንድነት የሚያምኑ ደግሞ ይባልና ከዛ ደግሞ ወደ ኦርቶዶክሳዊነትን ጎልቶ ተነጥሮ ተለይቶ ይመጣል። ስለዚህ አብ ወልድ መንፈስ ቅዱስ ማለት የአካል ተጸውኦ ዘለዓለማዊ የሆነ የማይፋለስ ስም ነው። የጸና ስም ነው። ቤተክርስቲያን ያጸናት ዓለምን የፈጠረ ድንቅ ስም ነው። ልዑል ኃያል ስም ነው። ይሄ ነው ተብሎ ሊብራራ የማይችል ግሩም ድንቅ ስም ነው። አብ ወልድ መንፈስ ቅዱስ። ይሄ አብ ወልድ መንፈስ ቅዱስ የሚባለው ረቂቅ አካሉ ረቂቅ ነው። የግድ ይሄ እኛ እንደምናውቀው አካል ስላልሆነ ማለት ነው። ይሄ ረቂቁ ዓለም ኩነቱ እንዴት ነው ተብሎ ሲገለጽ ጥያቄያችን እንዳሉ አብ የሚባለው አካል ከውነ ልብነት አለው ወይም ደግሞ ይሆን ልብነትን ገንዘቡ ነው። ልብ መሆን በከውነ ልብ አብን ይጠቀሳል። በከውነ ቃል ወልድን ይጠቀሳል። በከውነ መንፈስ ቅዱስ በከውነ ሕይወት ደግሞ መንፈስ ቅዱስ ይጠራበታል ወይም ደግሞ ኩነታቸው ይሄ ነው። ስለዚህ አካል ተጸውኦ ስምና ኩነት አቻ መጣሪያ አይደሉም። አንድ ደግሞ ግብር ደግሞ አለ። የአብ ግብር የሚባል አለ፣ መውለድ ማስረጽ ነው። የወልድ ግብር የሚባል አለ፣ መወለድ ነው። የመንፈስ ቅዱስ ግብር አለ፣ መስረጽ ነው። አካል ግብር ያስገኛል እንጂ ግብር አካልን አያስገኝም። አካል ግብር ያስገኛል እንጂ ግብር አካል አያመጣም ወይም ደግሞ አያመጣም። እንዴት ነው? በአምነት ንግለጽ ነው። እኔ አካላዊ ሰው ነኝ፣ አካል አለኝ። ሐኪም ልሆን እችላለሁ፣ ግብሬ ነው። ዶክተር ልሆን እችላለሁ፣ ማነው ይሄ መምህር ልሆን እችላለሁ፣ ግብር ሆነ ማለት ነው። አሁን ይሄ ምን ማለት ነው? አሁን አካል አለኝ፣ ግብር አለኝ ማለት ነው። ግብሬን አይደለም እኔን ያስገኘኝ፣ እኔን አካላዊ ሰው ነኝ ግብርን ያመጣሁት እያልኩኝ ነው በተዘዋዋሪ። ሰው ምንድነው በተዘዋዋሪ እያልናለሁ? አካላዊ የጸና ስም አለ፣ አብ ወልድ መንፈስ ቅዱስ ብሎ በምንም የማይተካ ለምንም የማይፋለስ። ይሄ ማለት አብ የሚለው ለወልድ አይሆንም። አብ የሚለው ለመንፈስ ቅዱስ ስም አይሰጥም። ወልድም እንዲያው ነው፣ መንፈስ ቅዱስም እንደዚያ ነው። እነዚህ ለዘላለም እንዲሁ ነው ይጠሩበታል። ለዘላለም ጊዜ አልቀደመው፣ ምክንያቱ ከጊዜ በላይ ስለሆነ ጉዳዩ። ይሄ ካልን በኋላ አንዱ በአንዱ እንዴት ነው ህልው የሚሆነው የሚለው ነው ዋናው። በምስጢረ ሥላሴ ላይ በጣም መታሰብ ያለበት አካላት በአካላት ህልዋና አካላት ናቸው የሚለው ትምህርት ነው። አካላት በአካላት ህልዋና አካላት ማለት ምን ማለት ነው የሚለው ትንሽ ላብራራው። በምስጢረ ሥላሴ ላይ በጣም ጥንቃቄ ከምናያቸው አንዱ ሐሳብ እሱ ነው። እንዴት ነው አሁን በሰው ዘንድ በፍጡር እንመስለው እስኪ በፍጡር ምሳሌ አድርገን ወደ ላይ እስክንወጣ። ሙቀት የራሱ አካል አለው። እዚህ ምድር ላይ ለምሳሌ ሙቀት የራሱ አካል አለው። አየርም የራሱ አካል አለው። አየርና ሙቀት ነው እንዴት ነው እየኖራለት በዚህ ቦታ ላይ ነው አሁን ጉዳይ። አሁን መጠየቅ ያለበት እሱ አየርም አለ ሙቀትም አለ። አየርና ሙቀቱ እንዴት ነው ብርሃኑም ጨምሮ እነዚህ ሶስቱ እዚህ ምን ያደርጉ ነው ማለት እዚህ እንዴት ሆኖ ነው እየኖሩ ያሉት የሚለው ማለት ነው። ፍጡር ስለሆነ ህልው ነው። ሙቀት እዚህ ህልው ነው። አየርም እዚህ ህልው ነው አለ እያልኩኝ ነው። አየርም አለ፣ ሙቀቱም አለ፣ ብርሃኑም አለ። አንዱን አይውጣው፣ አንዱን አይበላውም፣ አንዱን አይወስዶም። ሁሉም እዚህ ላይ መኖር ይችላል። ረቂቁ ዓለም ለካ ይችላል። በአንድ ቦታ ላይ ሶስቱ ነገሮች አየን ማለት ነው። ብርሃንም ሙቀትም አየርም ረቂቁ ዓለም ላይ ዓለም አለ ማለት ነው። ለካ እንንና ተዋህዷል አልተዋሃዱም? ገንዘብ ነሲ ተደራርጓል አልተደራረግም? አይ ነስተውታል እንጂ ገንዘብ ሳልተደራረጉም። ላብራራው።
ነስተውታል እንጂ ገንዘብ አልተደራረጉ ማለት ምን ማለት ነው ስንል ለምሳሌ ገንዘብ ማድረግ ማለት ምን ማለት ነው? አየር አለ ሙቀት ተቀበለ ሙቀቱን ይቀበልና ሙቀቱ የራሱ ያደርገዋል ሙቀቱ ያደርገዋል አየሩነቱ እንዳለ ይሆንና አየር ነው ሙቀት የሙቀት ገንዘብ ያደርጋል ስለዚህ የአየር ምን ይሆናል ሙቀታማ ይሆናል ማለት ነው አየሩ ራሱ አየሩ ሞቀኝ አንልም እናለን አየሩ እኮ ነው ሞቀኝ ግን ከየት ነው የመጣው ብለን እናመጣለን ሞቀኝ ከየት አመጣው ሞቀኝማ ከፀሐይ አመጣው እንላለን ሞቀኝ ከፀሐይ ካመጣው ኦኬ ገንዘብ አድርጎታ ማን ነው ነስቶታል ማለት ነው ስለዚህ አየሩ ሞቀኝ ማለት አንጨነቅም ወይም ደግሞ አንቸገርም አየሩ ሙቀዋልና ነው አውረው ስላሉ ነው ገንዘብ ግን አያደረገው ነስቶታል ገንዘብ አለ ማድረጉ በመናውቃለን ሲባል ፀሐይ ሄደች እለት አየር ወዴት ይመለሳል ወደ ነበረበት ገንዘብ አላደረገውም የራሱ አላደረገውም ማለት ነው ነስቶ ገንዘብ አላደረገውም ማለት ነው ወስዶ የራሱ ቢያደርገው ኖሮ ፀሐይ ኖረችም አልኖረችም የአየር ሙቀቱ መቀጠል ይችላል ነበር ነው ድንገት ከረዳን ነው ይሄ ምሳሌ ወደዛ ስንሄድ ማለት ነው በስላሴ ግን ይሄ አይደለም ይኑስና ገንዘብ ያደርጉታል ስለዚህ ከወይነ ልብ ለአምን ሰጠውና ለወልድና ለመንፈስ ቅዱስ ግን ለባም ልቦና ይሆናቸዋል ነው ስለዚህ ወልድም ሁሉ ጊዜ ለባም ነው መንፈስ ቅዱስም ሁሉ ጊዜ ለባም ነው ማለት ነው ስለዚህ ለባምነትን ገንዘብ አድርገውታል ካወስደው አዎ ከአንዲት ባህሪ ስለሆነ የሚመጣው ዝሮ ገንዘባቸው ነው አሁን ነስተው ገንዘብ አድርገውታል ለባምነትን ማለት ነው ከወልድም ሁለቱ ይወስዳሉ ወልድ ምንድነው ከወይነ ቃል ለራሱ እናርገውና አብም ይናገራል መንፈስ ቅዱስም ይናገራል ይሄ ንባብ ከየት ነው የሄደው ወይ እንዴት ሆነ ሲባል ከቃል ወስደው ገንዘብ አድርገውታል ስለዚህ የመነገር ካፓቢሊቲ በማንና በማን አለ ማለት ነው በአብና በመንፈስ ቅዱስ አለ እያልነው ተዛዋሪ አለ እያልነው ተዛዋሪ መንፈስ ቅዱስ ህይወታቸው ነው በህይወት በኩነተ ህይወት ሳይሆን ሕያዋን እንዲሆኑ ያደርጋቸዋል ስለዚህ አብ ሕያው ነው ወልድ ሕያው ነው መንፈስ ቅዱስ ሕያው ነው ይሄ ምን ይባላል ገንዘባቸው ይሄ ኩነታቸው የሚነሳ ነው ገንዘብ የሚደረግ ነው ኩነታቸው የስላሴ ኩነታቸው በዛኛው ገንዘብ የሚደረግ የሚነሳ የአንዱን ወስደን የሶስቱ የምትሆን የአንዱን ወስደን የሶስቱ የምታደርግ ነች ይሄ ማለት ከአካላዊነት ከተወታሪ አይገናኝም ምን ማለት ነው አካላ ለአካለ ወልድ ምንም ሊሆነው አይችልም አካለ ወልድ ምንም አካለ ቃልነት ግን በከውነ ንባዋ ለአብና ለመንፈስ ቅዱስ ንባብ ሆና ትገኛለች ይሄ በስላሴ ምስጢራችን ላይ ስንማማር በኩነት ውስጥ ያለ ምስጢር ብለን እንመካከራለን በኩነት የስላሴ ኩነት ብለን እንረዳለን አላቅም ጥያቄያችን ይረዱት አይረዱት በጣም ትምርቱ ከበድ ስለሚል ሊያስቸግር ስለሚችል ረጋ ብሎ ማየት ሊያስፈልገን ይችል ይሆናል ግን ሶስት ብለህ አንድ ለምን አልከኝ የሚለው ላይ ግን መሰረታዊ ጥያቄ ይመስለኛል ሶስት ብየማ አንድ ያልኩህ እንዳለን ምሳሌ ይረዳን ዘንድ ወደ ነፍስህና ብሎ አባቶቻችን ሊያስረዱን የመኮት በነፍሳችን ምሳሌ አድርገው ነው ስንት ነፍስ ነው ያለች አንድ ነፍስ ሆና ግን ለምንድነው በሶስት ግብር የጠራናት ይሉና ነባቢት ነች እንደ ቃል ለባዊት ነች እንደ አብ ሕያዊት ነች እንደ መንፈስ ቅዱስ ሶስት ነፍስ አለኝ እንደማትለው ሁሉ በአንዲት ነፍስ ሶስት ግብር እንዳለ ሆኖ በአንድ ጉዳይ ላይ በአንድ መለኮታዊ ባህሪ ላይ ሶስት ግብር እንዳለ እመን ከዛ ውስጥ ያለው ይሄ ሂንቱ ሆኖ ወደዛ ከሄድክ ማለት አንድነት በሶስትነት አንድ ነው ግን ሶስት ልብም ቃልም እስትንፋስም ከዚህ ሊወጡ አይችሉም ያለ ልብ ነፍስ የለችም ያለ ቃል ነፍስ የለችም ያለ እስትንፋስ ነፍስ የለችም አንዳቸው የሉም ማለት ባይ ዲፎልት የነፍስ ህልውና ጭምር ማጥፋት ነው የሚሆነው ስለዚህ ከፍ ዝቅ የሉም የአንዱ ዓለመኖር ስላሴን ይገድላል የአንዱ ዓለመኖር ስላሴ ትምህርትን ያፈርሳል እሩያን ህልዋን ለዘላለም
እናቸው ብሎ የተገለጸውን መጠን በአቅማችን ተረድተን መኖር በጣም በጥንቃቄ አሁን እንኳን ያወራ ነው በጣም ሩቅ ይሄድን ይመስለኛል እውነት ለመናገር ማለት ነው የመሰረታዊ ጥያቄው እሱ ነው በስላሴ ውስጥ ያለው አንድነት በሶስትነት ሶስትነት ልዩ ሶስትነት የሚባለው ለዛ ነው አንድ ይያለ ሶስት የመሆኑ ጉዳይ በቃ ግብሩ ራሱ እኮ ይለያል እኮ አሁን ለምሳሌ የኔ ቃል አወጣጥና የኔ ስንፋስ አወጣጥ አንድ ሊሆን እኮ አይችልም አይደለም የኔ ቃል አወጣጥ ምላስ ይፈልጋል ተናግ ይፈልጋል ጉሮሮን ይፈልጋል ምናምን ምላስ ባይኖረው ሰው እንዴት ልናወራ እንችላለን ቋንቋ እንዴት ልንግባባ እንችላለን ልደት ይፈልጋል እኮ ልደተ ቃል እኮ እዚህ ውስጥ አለ ቃል እዚህ ይወለዳል ማለት ነው ለመተንፈስ ግን ምላስ ኖረም አልኖረም ይተነፍሳል ሰው በስርጸት ስለሆነ እንዴት እንጃ እንጃ ስለዚህ በስላሴ ዘንድ ላይም እንደዚህ አይነት ጉዳዮችና እኔ እንጃ መልስ ነው እውነት ለመናገር እግዚአብሔር ያውቃል ብሎ ማለፍ ሃይማኖትን የሚያስፈልገው አንዱ ይሄም አይደለም ስለዚህ በእኔ ነፍስ ያለው ጉዳይ መመርመር ካልቻልኩኝ በስላሴ ውስጥ ያለው ግብር ደግሞ እንዴት ልመረምረው ይችላልሆኝ ብለው በመጠኑ ቢመረምሩ ቢያውቁ ቢያነቡ በጸሎት ቢታገዝ የጥያቄዎትን የበለጠ ሊብራራ ይችላል ብዬ አምናለሁኝ መልካም እንግዲህ ያው ሚስጥረ ስላሴን መርምረን እንደርስበት ጉዳይ ስላልሆነ ራቂቅም ስለሆነ አምነን ከመቀበል ውጪ ለምን ብለን ስንጠይቅ የኛ አይምሮ ነው የሚደክመውና ብዙ እንግዲህ በጸበል ጸዲቅ መርሃ ግብራችን ብዙ አንሄድም ነገር ግን የተጠየቀውን ጥያቄ እንደው ለመንካት ያህል በመጨረሻ ላይ ጥያቄያችን በተለየ መልኩ ወልድን ታመሰግናላችሁ ሌሎቹ አይከፋቸውም ወይ የሚል ነገር አንስቷልና እሱን አንስተን እንጠቅልለው ነገር ግን ያው ለተመልካቻችን መምህራን ተቀደም ብለህ እንደነገርከው ይሄ በጸበል ጸዲቅ ጥያቄ እንደው ጥያቄ ሆኖ ከመጣ አይቀር ጥቆማ ለመስጠት እንጂ ጥልቅ ሚስጥሩን ያው ከአባቶች እግር ስር ቁጭ ብሎ መማር ይጠይቃል እንቀጥል በትክክል የወልድን ዋይ ለምንድነው በተለየ መልኩ በቤተክርስቲያናችን ውስጥ በቤተክርስቲያናችሁ ውስጥ ምንድነው በተለየ መልኩ የሚሰበከው የሚለውን አንድ ሁለት ጉዳዮች ብቻ ላንሳ ፀሐይን ለማየት ብርሃን ይፈልጋል ፀሐይን ለማየት ብርሃን ይፈልጋል ፀሐይ ስላሴ ነው ግን ስላሴ ለማየት እንዴት እንየው ነው አሁን ጉዳዩ እሱ ነው ፀሐይን ለማየት የእውነት ብርሃን ባይኖር አሁን የሆነ ይፈልግ በመድር ላይ ይፈልገውን አምፖሎች ብንለኩስ ግን ደግሞ ፀሐይ ባትኖር ፀሐይን ማየት የፀሐይ ብርሃን ሊተካልን አይችልም ብቻም ሳይሆን ፀሐይን አናያትም ነው እንጂ አሁን ፀሐይን እንትኗን ብታቆመው ምንድነው አሁን ለምሳሌ ብርሃኗን ብታቆመው ብርሃኑ ብቻ ብታቆመው ክበዋና እንትኗን ይዛ ብትቆይ መቼም ቢሆን ፀሐይን እናያት አንችልም ፀሐይ እኮ ያየናት በብርሃን ሰረገላ ተጉዘን እኮ ነው ብርሃኗን መጀመሪያ ለቀቀችልን ከብንታ አይናችን ጋር ተዋሃደና መልሰን እሷን አየናት መምህራን ምን አሉ በብርሃንከ ነርአይ ብርሃን አሉ አንተ በላከው ብርሃን መልሰን ብርሃንነትን አንተን አየንህ አለ ስለዚህ ብርሃን ማለት ወልድ ነው ሲመሰል በእኛ ቤተክርስቲያን ብርሃን ወልድ ይባላል ሙቀት መንፈስ ቅዱስ ይባላል ክበቡ ለአብ ሰጣለን እና ስላሴ እንድናውቀው ወልድ ያስፈልገናል ዋናው አሁን የመጀመሪያ ወልድ ለምን እንደሚሰበክ ጥያቄያችን ስላሴ እንድናውቀው ነው ወልድ የሰበክነው ነው ዋናው የመጀመሪያው እሱ ነው ምክንያቱም ፀሐይን ለማየት ብርሃን ስለሚያስፈልገን ነው እሱ በሰጠን ብርሃን ነው ከአይናችን ጋር ተዋህዶ ዓለም እንዳሰሰን ሰማይ ላይ ተጉዘን ፀሐይ እንዲነሽ የምንላት በብርሃን ምክንያት ነው ብርሃን የሚለውን ሰረገላ ባይኖር ብርሃን የሚለውን ኃይል ባይኖር ብርሃን የሚባለው የሆነ ኤግዚስት ያደረገ አካል ባይኖር ኖሮ የኛ አይንም ፀሐይ መመልከት አይችልም በሌላ ነገርም ልናያት አንችልም በርቀትም በምንም ከኛ የተለየ ስለሆነች ፀሐይ ስላሴ ለመመልከት ወልድን በጣም አስፈላጊ ነገር ነው ስለዚህ ወልድን የሰበክነው ስላሴን ለማወቅ ወልድ መስበክ ማለት ስላሴን ማወቅ ስለሆነ በመጽሐፍ አብን ያየው ማንም እንኳን ማንም የለም አሁን ለምን እንደምሰብክ ስንመካከር እሺ እንዴት እንወቀው
ኦሪት እኮ እግዚአብሔር በእግዚአብሔርነቱ አለ። አሁን ኦሪት ላይ እኮ ይሄ ምን ለው እግዚአብሔር እኮ የተለየ እግዚአብሔር እኮ የለም። ሐዲስ ኪዳን ሌላ እግዚአብሔር እኮ የለም። አንድ እግዚአብሔር እኮ ነው ያለው። በብሉይ ኪዳን ላይ የነበረው እግዚአብሔር ግን ለኛ በጣም ሩቅ ነበረ። ሩቅ ነው ማለት ምን ማለት ነው? የማይጨበጥ የማይዳሰስ የማይታይ ይሄ ነው ልንለው የማንችለው አይነት ነገር። ሐዲስ ኪዳን ምንድን ነው የሆነው? ብርሃን የተመሰለው ክርስቶስ ከስጋችን ስጋ ከነፍሳችን ነፍሱ ለበሰና አንደኛ ጎልቶ አየ ነው፣ ዳሰስ ነው፣ ጨበጥ ነው። አየር ዝም ብሎ ምንድነው አየር ላይ ያለው አይዲያል ሳይሆን የምንበላ የምንጠጣው የምንዳሰው ዘመን የተቆጠረለት ከአይናችን ጋር ሊያየው የሚችል አይነት ማለት ነው። አዎ የበለጠ ወደኛ በመቅረቡ ወልድን አለ ያየው ነው እኮ ማለት አቅምህ ነው። ስለዚህ የታየን ነገር አለ ማለት ነው። አብን አይተዋል ወይ ብንባል ክርስቶስ በሆነ እግዚአብሔርነት ካልሆነ በስተቀር ቃል በሆነ እዛ ባለው ይሄ ምንድነው ስጋ ከመለወስ በፊት ባለው እግዚአብሔርነቱን ልናየውም ቶታሊ ማንችልም ሲጀመር ፍጡሩን እንጂ ግን ክርስቶስ በሆነ እግዚአብሔርነት ግን እናየው አለን። ይሄ ክርስቶስ እግዚአብሔር ስለሆነ ማለት ነው። ስለዚህ ምን ይያል ነው ተዛዋሪ ከኛ አይን ጋር የኛ አይን ሊያየው የሚችል እግዚአብሔር አየን ማለት ነው። የኛ አይን ሊያየው የሚችል እግዚአብሔር አየ በእኛ መጠን ተገለጠና እሱ ደግሞ ይዘን ተጓዘ ማለት ነው። እሱን ደግሞ ይዘን ተጓዘ። በጣም ይደንቀው ይሄን ጥያቄያችን ብቻ አይደለም የጠየቀው ሐዋርያትም እሱ ጋር አብረው እንደዚህ ያደረጉ በቃን አብን አሰየን እንዴት ነው እስካሁን ስለ አብ እኔን ያየ አለና ልናየው የምንችለውን መጠን ነገረን። ከዚህ በላይ ብትሄድ ሊሆን አይችልም። ግን እኔ ጋር ማን አለ አለ። ምክንያቱም ክርስቶስ የምንለው እሱ የሆነው ክርስቶስ ልቡ አብ ነው። እሱ ክርስቶስ ሕይወቱ መንፈስ ቅዱስ ነው። ሌላ የለማ። እዚህኛው ክርስቶስ ላይ ያለው ልብ አብ ነው። እዚህኛው ክርስቶስ ላይ ያለው ሕይወቱ አሁንም መንፈስ ቅዱስ ስለሆነ እኔን አየህ ማለት እኮ አለውና አላየህ ማለት እኮ ነው። በእኔ ነው የምታየው ነው። በእኔ ነው የምታየው። ስለዚህ ሥላሴ በማን እያየሁት ነው? ሥላሴ በወልድ እያየሁት ነው። ስለ ወልድ ብቻ እያወራሁኝ ወልድ ስል ወልድ ብቻ የሚባል የላትም ቤተክርስቲያና። እንደዛ የሚባል ሊሆን አይችልም። በወልድ ምንድነው ያለው ስል ሥላሴን አገኘዋለሁኝ። ከወይነ ቃል ሆኖ ሲመጣ ከወይነ ልቡ ማን ነው ብዬ መረምራለሁኝ። ከወይነ ስንፋሱ ማን ነው ብዬ ሕይወቱ ማን ነው ብዬ መረምራለሁኝ። በከወይነ ቃልነቱ ገዝፎ መታየቱ ደግሞ ለኔ አእምሮ መሰጥቶታል፣ እረፍት ሰጥቶታል። የማዳን ጉዞው እንዳለ ሆነ ማለት ነው። ከዚህ ጋር ተያይዞ ወልድ በተለየ መልኩ ሥላሴን ለማወቅ ብርሃን ስለሆነ ተሰብኳል። አዎ ልክ ነው። ሁለተኛ መድኃኒት ይሄ የማዳን ስራ ጎሉ በተለየ መልኩ ስለቀረበ በተለየ መልኩ ወልድ ይሰበካል ነው። ስልጣን ፓወር ኃይል ምናምን ጋር አይገናኝም። ይሄ በተለየ አካሉ ወይም ደግሞ ሆኖ የመጣበትን መንገድ በተለየ መልኩ እንዲነገር ሆነዋል። ይሄ ማለት ስጋን ቃል ስጋ ኮን የሚለው ዮሐንስ 1:14 ላይ ያለው ኃይለ ቃል ማለት ነው። እዛ ውስጥ ያለው ኩነት አብ አልሆነውም። እዛ ውስጥ ያለው ኩነት መንፈስ ቅዱስ አልሆነውም። እዛ ውስጥ ያለው ኩነት የወልድን ብቻ ነው። ስጋ የመልበስን ጉዳይ ከነፍሳችን ነፍስ ከስጋችን ስጋ የመልበስ ጉዳይ ልንነግረው ልንሰጠው የምንችለው ለቃልና ለቃል ብቻ ይሆናል። በገንዘብ ካልሆነ በስተቀር በኩነት አካላዊ ኩነቱ ላይ ከቃል በቀር ሌላ አልተዋሃደምና አብ አልተዋሃደምና። ይሄ ማለት ግን መድኃኒት አልኩኝ እንጂ አዳኝ ከሥላሴ አንስቼ አይደለም። ምን ማለት ነው? አዳኝ ሥላሴ ነው፣ መድኃኒት ግን ወልድ ነው እንላለን። አዳኝ ሥላሴ ነው ማለት አሐቲ ፈቃድ ነች። የማዳን ስራ የማን ነው ከተባለ የሥላሴ ስራ ነው። ምክንያቱም አዳኝነት የሥላሴ ጉዳይ ነው፣ የሥላሴ ፈቃድ ነው። የሥላሴ አሐቲ ፈቃድ ከአሐቲ መለኮት ከአሐቲ ምግባር የሚመነጭ ነው። ይሄ የሚነሳ ነው። ግን ነው ጉዳይ ግን አካላዊ ሆኖ እንዲዋጥ እንዲዳሰስ እንዲጨበጥ መድኃኒት ሆኖ የበላ ነው ግን ክርስቶስ ነው እንላለን። አዳኝና መድኃኒት አንድ ስላልሆነ አገላለጹ አዳኝነት ሥላሴ መድኃኒት ለወልድ መግለጽ በጣም ተገቢ ስለሆነ ስለዚህ ኢንካርኔትድ በመሆኑ ስግው ቃል በመሆኑ ስጋ በመልበሱ ጋር ተያይዞ እና በዚህ አይነት ሮል ስለመጣ ከሶስት በተለየ ሮል በመምጣቱ ወልድ በተለየ አካሉ እንሰብከዋለን እናስተምራለን ብለን
እናስተምራለን። ሶስተኛ የኛ ድርሻ ምንድነው? የሥላሴ ልጅ ለመሆን ክርስቶስን ያዘዘውን ስብከት፣ ትምህርት፣ ኑሮ፣ ድርጊት፣ ህይወት መከተል አርአያ ሆኖ ያሳየን እሱ ስለሆነ ነው። ይሄ ማለት ነው ተጠምቆ ተጠመቁ፣ ጾሞ ጾሙ፣ እንዲህ የምንላቸው በአጠቃላይ ከኛ ህይወት በቀጥታ አድርጎ ያሳየን ድርጊት እሱ በመሆኑ የኛ አምላክ እንዲህ አድርጓል፣ እንዲህ እናድርግ። ምክንያቱም ይሄ ምንለው አምላክ ታይም ያለው ቪዚብል የሆነ የሚታይ ሂስቶሪካል የሚነገር እዚህ ወጣ፣ እዚህ ገባ፣ እዚህ ጾመ፣ እዚህ ተራራ ተሰቀለ፣ እዚህ የምንለው ለኛ የሚስማማ የሆነ ነገር አለ ምድር ላይ የሆነ ነገር ምድር ላይ እሱን ይዘህ ነው መሰቀል የምትችለው ወደሱ መሄድ የምትችለው። በጣም በሚገርም ሁኔታ አንድ ሊቅ ምን ብሎታል? ፍጹም ሰው ፍጹም አምላክ የሆነው ይሄ ማለት መካከለኛ የሆነው እሱ ስለሆነ ነው። አሁን ፍጹም አምላክ ብቻ ቢሆን እንዴት ነው ልቀርበው የምችለው? ምኑን በምኑ? ይሄ ማለት ባይ ዲፎልት ኦሪት ውስጥ ገባን ማለት ነው። እግዚአብሔር በእግዚአብሔርነቱ ብቻ ማለት ወይም በመለኮቱ ብቻ። አሁን ግን ክርስቶስ ምንድነው የሆነው? መካከለኛ መሆን ማለት እሱ ፍጹም አምላክ ነው፣ እሱ ፍጹም ሰው ነው። ስለዚህ ሰዎች ፍጹም ሰውነቱን እየረዳቸው ፍጹም አምላክነቱን ላይ ይሻገራሉ ነው እየረዳቸው። አሁን ፍጹም ሰውነቱን ባያዩ እንዴት እናየው? አምላክ እንዴት እንየው? ባጭሩ አምላክ እንዴት ይታይ? አምላክ እንዴት ምንድነው አምላክ? እንደዚህ ሆኖ ባይመጣ ምን ነበር የሚሆነው? እግዚአብሔርነት ምንድነው የሚሆነው የሚለው ነገር ለአእምሮ የሚከብድ ነበር። ግን ስግው ቃል ክርስቶስ ፍጹም አምላክ ፍጹም ሰው ከመሆኑ ጋር ተያይዞ ሰውነቱን እያየሁኝ አምላክነቱ አገኘዋለሁ። አምላክነቱን በመያዝ ሰውነቱን አልካድኩትም። ስለዚህ በማዕከለ እግዚአብሔርነቱ እና በማዕከለ ሰውነቱ እሱ ራሱ ሆኖ ሌላ እግዚአብሔር ስለሌለ ማለት ነው እንድንቀርብ እንድንማር ህይወትም እንዲኖረን ጭምር መምህርም ሥራኤ ህግም የሚታይ እግዚአብሔርም የሚዳሰስ የሚጨበጥ መድኃኒት የሚበላ እግዚአብሔርም በዚህ መልኩ ሮል በመምጣቱ በተለየ መልኩ እንሰብካለን ነው። በተለየ መልኩ እንሰብካለን ማለት ግን ማለት ነው የሚለው ደግሞ እንመልከት። ዶክትሪናል ህጎች አለ በቤተክርስቲያን ውስጥ። ምን ማለት ነው ይሄ? ሮሉን ነግርለታለን እንጂ ሮሉን እናወራለን እንጂ በዚህ መልኩ መጣናለን እንጂ አንድ ክርስቲያን ሀ ብሎ ገና ትምህርት ሲጀምር በስመ አብ ብሎ ነው። በስመ አብ ማለት ሥላሴ ነው። በስመ አብ ወወልድ ወመንፈስ ቅዱስ ሳይል ስብሐት ለአብ ወወልድ ወመንፈስ ቅዱስ ሳይል ንስግድ ለአብ ወወልድ ወመንፈስ ቅዱስ ሳይል አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ቅዱስ ሳይል ቡራኪያ ሲባርክ መቅደሱ ጫፍ እስከ ጫፍ ሥላሴን ሳታመሰግን በሥላሴ ሳትባርክ በሥላሴ ሳታመልክ ሥላሴን ሳታመሰግን ልትኖር አትችልም። እንዲህ አይነት ቤተክርስቲያን ልትኖር አትችልም። የመነጣጠሉ ጉዳይ አንዱና አንዱን የመብለጥ ጉዳይ ሳይሆን ሮላቸውን የመናገር የማሳየት ሊሆን ይችላል። አንዱን አይቀየም ወይ ሁለቱን ቅር አይሰኙም ወይ ወይም ደግሞ ምንድነው አድሎ እየፈጸማችሁ አይደለም ወይ የሚለውን ምናልባት አስቀኝ ሊሆን ይችላል ይሆናል። እንደዛ የሚባል አይደለም። በፈቃደ አብ ወልድ መጣ፣ ፈቃደ አብ ፈቃደ መንፈስ ቅዱስ በፈቃደ ወልድ መጣ። ድርጊቱ በአጠቃላይ ፈቃደ ሥላሴ ነው። ኩነቱ ብቻ ለወልድ ሰጥቶ መናገር የሆነውን ጉዳይ መመስከር ስለሆነ ነው እንጂ እያንዳንዷን ጉዳይ በአዳኝነቱ ስራም ሥላሴ ስለሆኑ በመድኃኒትነት ሰጥቶ ማለት ነው። በፈቃድ አንድ ከመሆኑ ጋር ተያይዞ መበላለጡ እዚህ ውስጥ አይታይም። በዚህ ውስጥ እንዳይጎዱ ለማለት ነው። እጅግ በጣም አድርገን እናመሰግናለን መምህር። እንግዲህ እንኳን ለማያምኑትና ለሚያምኑትም ትንሽ ረቀቅ የሚል ነውና እንግዲህ ሚስጥሩን እግዚአብሔር ይግለጽልን እንላለን። ስለነበረን ጊዜ እጅግ በጣም አድርገን እናመሰግናለን። ክብር ያድልልን። ተመልካቾቻችን የጸበል ጸዲቅ ዝግጅታችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን።
ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ